ሙዚቃማ ካልወደድኩ ነፍስ የለኝም ማለት ነው። የማን ይወዳል ማለት ድሬድሎክ ሳይኖረው እና ማሪዋና ሳያጨስ ሬጌ በሬጌ ዳንኪራ የሚረቅድ በሬጌ ሙዚቃ ወይንም ሬጌን የሚዘፍን በዓለም ላይ ያየሁት እስካሁን አንድ ሰው ብቻ ነው። ማን ነው እሱ? ደግሞ እስቲ ገምት አንተ። ማሪዋና ሳይጠቀም ድሬድሎክስ ሳይኖረው ወይም ጉድሩ ሳይኖረው ነገር ግን በሬጌ የሚደንስና ሬጌ የሚጫወት በሬጌ በመጫወት የጀመረ አንድ ሰው አለ። ይለፈኝ ጥያቄ እኮ እሺ ቴዲ አፍሮ ነው። እንኳን ቴዲ ጉድሩ ወይም ቴዲ ድሬድሎክ ሊባል ቀርቶ ቴዲ ከነጭራሽ አፍሮ ይሉታል። አፍሮነቱን ደሞ አይቻለው ለምን እንደሚሉት አላውቅም። አፍሮ አልነበረም ቴዲ። አፍሮም አይደለ ድሬድሎክም የለውም። እንትን ነው ሲጀምር አየ እሱ በነ ቦብ ማርሊ ኢንፍሉዌንስ ነው። በነ ፒተር ቶሽ የሚባል ሌላም ነበር። እንግዲህ ቅዱስ ያሬድ የታወቀ ነው። በጣም ይመስጠኛል። ቅዱስ ያሬድ እንዳውም ወደ ኢትዮጵያዊ ተዋህዶ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ወደኛ ሊመልሰኝ የቻለው የሱ ዜማ ነው። ምክንያቱም ውጭ ሀገር ሆኜ አልነበረም የኢትዮጵያ ተዋህዶ ኦርቶዶክስ ቤተክርስቲያን ስላልነበረ ያው የጀርመኖቹ ጋር ነበር የሚሄደው ሉተራንስ ጋር። በኋላ ግን እሱንም ማግኝቼ ወደ አሜሪካን ሀገር መጥቼ የኢትዮጵያ ቤተክርስቲያን እየተስፋፋ ሲሄድ የሱን ዜማ ስሰማ መስጦኝ በቃ ቶሎ የመለሰኝና ወደ ራሴ ወደ ማንነቴ የሱ ዜማ የመንፈሳዊው እና የቅዱስ ያሬድ እርግጥም እንደተባለው ከሰማይ መላእክት ሲዘምሩ በሰማይ ይዞ ምድር ወርዶ የተባለው የሚያሳምን ነው። ለእያንዳንዷ ቀን እኮ ነው ሙዚቃ የደረሰለት ማን ነው? ማህሌት የደረሰው አየ 365 ቀን ማህሌት ደርሶለታል። መጽሐፍ ቅዱስን ከኦሪት ዘፍጥረት እስከ ራእይ ዮሐንስ ድረስ መሰለኝ ያረጋው ቅዱስ ያሬድ። በነገራችን ላይ ሄጄ ወደ ጣና ቂርቆስ የሚባለው ላይ ቅዱስ ያሬድ የጻፈው ጾመ ድጓው ይሄ ዜማ ያለበት ከኖት ጋር አድርጎ እንዳለ ኦሪጂናሉ ቁጭ ብሏል። ትልቅ መጽሐፍ አየሁ። አሁንም ፍቀዱልኝ ብዬ አየሁ። በራሱ እጅ የጻፈው። አዎ ልብሱ እንትኑ ካባው ረጅም ነበር። እሱ ካባ ሁሉ አለ። የሱ ደግሞ ወዳጅ የነበረ ያጼ ካሌብ ካባቸው እና የራሱ የቅዱስ ያሬድ መስቀል ሚዛት መስቀል ወርቅማና ብርማ ቢጤ ነች የያዘ እሱ ሁሉ አለ። ስለዚህ ሙዚቃ ካወራን ቅዱስ ያሬድ ዜማ በመንፈሳዊነት መሳጭ ነው ላንተ። ምን ያለሱ እንደሱ የለም። በቃ አሁን በእንትን ሀገር በጀርመን ሀገር የሱን የመሰለ ያኛው አለ እንትና ከነ ቢቶቨን ውስጥ ያለው ከነሱ ውጪ ሌላ አለ እንትና ኮምፖዘሩ ካስታወስኩት ነግርሃለሁ። እሱ አሁን እንደ ቅዱስ ያሬድ ነው የሞከረው ገባ እና ግን ቅዱስ ያሬድ ጋር የሚደርስ በዓለም ላይ የለም። አዎ ከሰማየ ሰማያት ነው አይዞት የመጣው እግዚአብሔር ፈቅዶለታል ይሄንን ይዞ እንዲወርድ እና ስለዚህ እሱ ልዩ ነው። በኖትም ማውጣት ከአውሮፓውያን 1400 ዓመት በላይ ነው የቀደማቸው። እነሱ በኋላ ነው ኖት ያወጡት። የሙዚቃ ምልክቶች ጭረት፣ ድፋት ምናምን እንደዚህ የሚለው አባይ ምን ነው ላንተ? አባይ የኔ የስረ መሰረቴ ነው ገባ የዘሬ ስረ መሰረት ነው። ምክንያቱም አንደኛ አዳምና ሔዋንም ከአባይ ዙሪያ ባሉ በዛ በደሴቶቹ አካባቢ እንደተፈጠሩ ነው መጽሐፍ ቅዱስ ላይ ጥቆማ የምናገኘው። አንድ በዚህም በኩል ከሄድክ ይሄ አለ የኔንም አንተንም የሚመለከት ነው። የሰውንም ልጅ ዘር ሁሉ የሚመለከት ነው ማለት ነው አባይ። በሌላ ወገን ደግሞ ስትሄድ ማለት አባይ የኤዶም ገነትን ያጠጣ ነበር ይላል መጽሐፍ ቅዱስ እና ስለዚህ ይሄ ወሳኝ ነው ይሄ ወንዝ ማለት ነው። ቀጥሎ ደግሞ በቅርቡ የዛሬ 4000 ዓመት ባለው ታሪክ ኢትዮጵ አባይ ላይ ነው የመሰረተው ሥርወ መንግስቱን አባይ ላይ መስርቶ አባይ ላይ ሰፍሮ ከኢየሩሳሌም ነው የመጣው። የመልከ ጸዲቅ የሳሌም ንጉስ አብርሃምን ይባርክ የነበረው መልከ ጸዲቅ ትልቅ ሰው
እነ ቅዱስ ጳውሎስ ሁሉ ከሰው ትልቅ የሚሉት የሱ ልጅ ነው ኢትዮጵ። እንግዲህ መልከ ጼዴቅ የኛ አያት ነው ማለት ነው። ኢትዮጵም ደግሞ እንደዚሁ የሱ ልጅ ነው።